ዛሬ እንግዲህ ሰሞኑን የሰራሁላችሁ መድኃኒት ነበረ። አዳምጣችሁታል። 30 ቀን የዘፈዘፋችሁ ሰዎች አላችሁ። በጣም ይሸታል ብላችኋል አይደለ? የሚሸተው ግን ለምንድን ነው? እንደዛ ነው ላይፋችን የሸተተው፣ ኑሯችን የሸተተው፣ እድላችን የሸተተው። አይነ ጥላ ማለት ግማታም ነው፣ ክርፋታም ነው። አያችሁት አይደለ? እኔ ላስረዳችሁ ብዬ ጊዜ አጥቼ ነው ላይቭ ላይም እና አይነ ጥላ ማለት ሬሳ፣ የሞተ ሬሳ ያህል ነው የሚሸተው። ምክንያቱም ይሄ ነው አያችሁ፣ ቆሻሻ ነገር እንደሆነ እንድታውቁት ነው። የቤተሰብ ዛሩላጅ ይሁን አይነ ጥላ ይሁን በጣም ቆሻሻ አጸያፍ አራር የሚሸቱ ነገሮች እንደዚህ ነው በህይወታችን ውስጥ ገብተው ላይፋችንን ምስቅልቅል አርገው እኛን ዝብርቅርቅ አርገው። ይሄ ነው የአይነ ጥላ መድኃኒት። ሪያሊቲ ትክክለኛው መድኃኒት ይሄ ነው። እንደዚህ ነው ላይፋችን ምስቅልቅል ብሎ የገማው። እንደዚህ ነው ህይወታችን ክርፍት ብሎ የሸተተው። እንደዚህ ነው እኛ እግዚአብሔር እንግዲህ ንጹህ አድርጎ ነው የፈጠረን። ሲፈጥረን አይደለም የመጡ አጋንንቶች፣ የመጡ ዳቢሎሶች፣ የዛር ውላጅ፣ የቤተሰብ ጣጣ፣ የአይነ ጥላ፣ የእጀሰብ ቆሻሻ ተግባሮች ሲመጡ በእንደዚህ ነው ተደርገውብን የሚመጡት። በአጠቃላይ ላስረዳችሁ ብዬ ነው፣ በተናጠል አላስረዳችሁም። ብዙ ሰዎች ዘብዝፈ ነው እንደዚህ ሸተተ። መጨረሻ ላይ ውጤቱን እንድታዩት ነው የምፈልገው። እስከ መጨረሻው ድረስ የዘፈዘፋችሁትን ጸበል እየቀላቀላችሁ ታጠቡበት። ስለዚህ ይሄ ነው። ይሄን የከረፋውን ከሌላችሁ ላይ ይሄ በእናንተ ስም ነው የዘፈዘፋችሁት፣ በእናንተ ሰውነት ነው የዘፈዘፋችሁት፣ ለእናንተ ነው የዘፈዘፋችሁት አይደል? ስለዚህ እንደዚህ ነው የእናንተ የቆሸሸው አካላችሁን፣ የውስጥ አካላችሁን የቆሸሸው የማንነት ይሄ የነበሩ አምልኮ ቆሻሾች በዚህ ነው የሚጸዳው። በራሱ ባቆሸሿችሁ ነገር ነው የሚጸዳው። እነዚህ እጽዋቶች ጠቅላላ አያችሁ እንዴት እንደሚሸቱ አያችሁ አይደለም? እነሱ ማለት ይሄ ነው። እራሳችሁ እንኳን አያችሁት። እንግዲህ ይሄንን በደንብ አድርጋችሁ ገላችሁን በግራዋ ታጥባችሁ ንጹህ ሆናችሁ፣ አሁንም ብያለሁ፣ በግራዋ ታጥባችሁ ንጹህ ሆናችሁ ገላችሁን ንጹህ አድርጉትና እናንተ በዚህ ውሃ ነው የምትለቃለቁት። መጨረሻ ላይ በዚህ በከረፋው በገማው ውሃ ነው የምትለቃለቁት። ጸበል ቀላቅላችሁበት የዘፈዘፋችሁትን ውሃ ከዛ ጸበል በደንብ ጨመር አድርጋችሁበት ነው እራሳችሁን የምታጸዱት። አያችሁ አይደለም? ከዛ መጨረሻውን ከ7 ቀን ከዘፈዘፋችሁት ከታጠባችሁ በኋላ ከ7 ቀን በኋላ ለውጣችሁን ታያብዳላችሁ፣ ማንነታችሁን ታዩታላችሁ። ከዛ መስከር ውስጥ እናንተ ራሳችሁ እንዴት እንደሚቀላችሁ፣ እንዴት ሀሳባችሁ እንደሚሰበሰብ፣ እንዴት ነገሮች እንዴት ስቅጥቅጥ እንደሚልላችሁ፣ ላይፋችሁ ህይወታችሁ ምናምን እንዴት እንደሚጸዳላችሁ በእያንዳንዷ ቀን ምልክት ታገኛላችሁ። በእያንዳንዷ ታይማችሁ ምልክት ታገኛላችሁ። የተጠቀማችሁ ዳናችሁ፣ ያልተጠቀማችሁ አመለጣችሁ። አይመለከተኝም። እኔ ገንዘብ አልተቀበልኳችሁም፣ አልሸጥኩላችሁም፣ ስሩ አላልኳችሁ፣ ይሄንን አርጉ ይሄንን አርጉ፣ ከኔ ብር ክፈሉኝ አላልኳችሁም። በነፃ ነው የነገርኳችሁ አይደለም? ብዙም የተናገሩ አሉ፣ ያው የተወሰኑ ናቸው። እና የተቸገረ ነው ብዙ ነገር ማድረግ የሚችለው። የተቸገራችሁ አድርጋችኋል። ከዛ በኋላ እናንተ አድርጉ፣ ተጠቀሙ። እናንተን አይተው ደግሞ ሌሎች ይዳኑበት እና እናንተ ደግሞ ምስክርነት ትሰጣላችሁ። እራሳችሁን መታችሁ ትናገራላችሁ። ምን ለውጥ አያችሁ? ምን አያችሁ? ሰውነታችሁ ላይ ምን ተቀየረ? አንዳንዴ እኮ እግዚአብሔር በሰው ተመስሎ እኛን ሊያድን ራሱ እግዚአብሔር አይመጣም። በሰው ተመስሎ ነገሮች ሊስተካከሉልን ይችላሉ። እኔ ባለው ቃቢ አይደለሁም፣ ባይዘዌ ቃልቻ አይደለሁም፣ ደብተር አይደለሁም፣ ደጋሚ አይደለሁም፣ እንደገና አጋንንት ሰብሳቢ አይደለሁም። እኔ ንጹህ ክርስቲያን ነኝ። ንጹህ ክርስቲያን ነኝ። ንጹህ ምንም የሌለብኝ ኦርቶዶክስ ነኝ። ምንም ማንንም አላምንም፣ ማንንም አልፈራም፣ ማንንም የማንንም አፈንዳጅ አይደለሁም፣ የማንንም እምነት አራማጅ አይደለሁም፣ የማንንም ተከታይ አይደለሁም። የራሴ ባህሌን ሃይማኖቴን የጠበቅኩ ሃይማኖቴን ጥብቅ አድርጌ ያስኩኝ ባህሌን የምወድ የምጣውበትን የማቅ እንዴት መጽዳት ማን ምን እንደሚያደርግ ቆሻሻ ተግባር የሚያደርጉትን ሰዎች መራቅ እንዳለብኝ በህይወቴ ውስጥ የሚመጣውን ጣልቃ ነገር እኔ በእናቶች በቤተሰቦቼ እንደዚህ በባህል በሆነ ግራዋ መድኃኒት ነው፣ ዳማከሴ መድኃኒት ነው፣ በቆሎ ዳማከሴ ነው መድኃኒት ነው፣ ራስ ክምር መድኃኒት ነው፣ ባርዛፍ መድኃኒት ነው አይደል? ፌጦ መድኃኒት ነው፣ ድኝ መድኃኒት ነው፣ አልቴት መድኃኒት ነው፣ ቀበርቾ መድኃኒት ነው፣ ድንገተኛ መድኃኒት ነው፣ ጠመናይ መድኃኒት ነው። ሁሉን
እያንዳንዱ እኛን የሚመስሉ ኢትዮጵያዊ ነገሮች ናና መድኃኒት ነው። ያረቄ ቅጠል መድኃኒት ነው። ግራዋን የሚያህል ትልቅ መድኃኒት፣ በጣም ቀላል በየቦታው የምናገኛቸው መድኃኒቶች ሁሉ እኛን ይጠቅሙናል። ቢሆን ግቢያችን ውስጥ ጣሳ ላይ ብንተክል እንኳን እንዴት አሪፍ መሰላችሁ። አተኩራችሁ እናንተም ትኩረት አድርጋችሁ ስለማታደርጉ ስለምትንቁት ነው እንጂ በገንዘብ ብታደርጉት ደግሞ በጣም ቸክላችሁ ነው የምታደርጉት። ቸክላችሁ ገንዘብ ከፍላችሁ ቢሆን ግን እንደዚሁ ስለነገርኳችሁ ዝም ብላችሁ በተራ አይታችሁት ነው። እኔ አሁን ዛሬ ልነግራችሁ የመጣሁት አንድ ሁለት ሰው ሸተተ ሲሉኝ በዛ ስትሉ ነግራችኋለሁ አንድ ላይ ብዬ ነው። ስለዚህ ሸተተ ያላችሁ ሰዎች ተጠቀሙት። ዞሮ ዞሮ እንደማትጠጡት ታውቃላችሁ። አይጠጣም። እርጭጭት አልኩት። ያላችሁበት የምትረግጡበት ቦታ ገበያ ቦታ ካላችሁ፣ በተለይ ስራ ቦታ ገበያ ቦታ ካላችሁ እውነት እናንተ እርጩና ከ3 ቀን በኋላ ለውጡን ታዩታላችሁ። ከ3 ቀን በኋላ መተት አረጫችሁ አይደለ? ድግም ታረጫችሁ። ከእግዚአብሔር የሚቃረን ነገር እኮ አይደለም የሚያደርግ ነው። እግዚአብሔርን የሚቃረን ነገር፣ እግዚአብሔር ምስክሬ ነው፣ ምንም ነገር አላደርግም። እኔ ሲጀመር የመጥምቁ ዮሐንስ ልጅ ነኝ። ምንም ከእግዚአብሔር ተቃራኒ የሆነ ነገር ተአምር አገር ምድሯ ብትገለባበጥና ወርቅ ይነጠፋል ቢባል አላደርግም ከእግዚአብሔር የሚቃረን ነገር። ስለዚህ እስቲ እናንተ ይሄንን አድርጉና የዘፈዘፋችሁ ሰዎች ተጠቀማችሁ፣ አመለጣችሁ፣ ዳናችሁ። ግን በደንብ አዳምጡት። ዩቲዩቡን ደጋግማችሁ እንዳትሳሳቱ፣ አካሄዱን፣ አሰራሩን ምናምን በደንብ አዳምጡት። ከዛ በኋላ እያንዳንዷን ነገር ስቴፕ ባይ ስቴፕ ነግሬያችኋለሁ፣ ታደርጋላችሁ። ለውጡን ከ3 ቀን ታያላችሁ። ራሱ ሰውነታችሁ ራሱ ይነግራችኋል። የሆነ ቅልል የሚለና የሚከብድ ቀን የለም እንዴ? አለ። አንዳንድ ቀን እኮ ክብድ ይላል፣ ይቀፋል ቀኑ አይደል? አንዳንድ ቀን ደግሞ ደስ ይለናል፣ ቅልል ይለናል። ስለዚህ ያንን ተጠቅማችሁ ከ3 ቀን በኋላ ቅልል ይላችሁና ምን አይነት ስሜት እንደሚሰጣችሁ፣ ምን አይነት ሴንስ እንደሚሰጣችሁ እራሳችሁ ታዩታላችሁ። የአይነ ጥላ የሰራሁላችሁ ሰዎች፣ ዘብዝፈን 30 ቀን ሆነን ያላችሁ ሰዎች ታጠቡበት፣ እንዳልኳችሁ ጽዱበት። ግን ከመታጠባችሁ በፊት በግራዋ ታጠቡ ገላችሁን። በጣም 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 ኢምፖርታንት ነው። በጣም እኔ እንኳን ልክ እናንተ ስታዘጋጁ እኔ እንኳን የለብኝም፣ ግን እኔ ደስ ይለኛል፣ ለምጄዋለሁ መጽዳት ሁል ጊዜ። ስለዚህ እንደዚህ አድርጉ። ከዛ በተረፈ በኋላ ከ3 ቀን በኋላ ታዩታላችሁ። ህልም ልታዩ ትችላላችሁ፣ የሆነ ለውጥ ልታዩ ትችላላችሁ። ብቻ አስገራሚ ነገሮችን የተመኛችሁትን በህይወታችሁ፣ ስራም ሊሆን ይችላል፣ የነገሮች መጣመም ትዳርም ሊሆን ይችላል፣ ልጅም ቢያላችሁ ሰዎች ልጅም ሊሆን ይችላል። እያንዳንዷን ነገር እናያታለን። አብረን አይደል ያለ ነው። ብዙ እኮ ለመወቃቀስም ብዙ ነገር ለመባባልም ታገሱ። ከዛ በኋላ ለውጡን ታገሱ። ከዛ በኋላ 2 ወር የሚሆን 1 ወር 3 ቀን የሚሆን 5 ቀን ከዛ በኋላ በሰውነታችሁ ላይ በእናንተ ላይ ምን አይነት ለውጥ ያመጣል? በእናንተ ላይ ምን ይፈጥራል? እንግዲህ እንደዚህ እያልኩኝ በደንብ አስረዳችኋለሁ። መልሼ የመጣሁት ዛሬ እቺን ልነግራችሁ ብዬ ነው። ሁል ጊዜ ሰብስክራይብ አድርጉ፣ ኮሜንት ጻፉ። የተቸገራችሁ ሰዎች ነግሬያችኋለሁ። ኩይሳ ፍሬ የተቸገራችሁ ሰዎች ቤተክርስቲያን ግቢ ውስጥ ሂዱና እግር ያረገጠው አፈር ውሰዱ ብያችኋለሁ። ሌላ ሃይማኖት የሆናችሁ ሰዎች ደግሞ እግር ያረገጠበት ቦታ ንጹህ ቦታ ፈልጉና ከዛ አውጥታችሁ ተጠቀሙ። ምክንያቱም ኦርቶዶክስ ብቻ አይደለም እየተጠቀመ ያለው ስላየሁኝ ማለት ነው። ሁላችሁም ብትጠቀሙት ምንም ከእናንተም ሃይማኖት ጋር አይገናኝም፣ ከእኛም ሃይማኖት ጋር አይጋጭም። ንጹህና ንጹህ ነገር ነው ያደረግነውና ማርታ ተስፋለም እያላችሁ ኮሜንት ጻፉ፣ ሰብስክራይብ አድርጉኝ፣ ሁሉ ጊዜ አበረታቱኝ። እኔም አብረን እስካለን ድረስ መልካም ነገር እየሰራው አመጣላችኋለሁ። እንግዲህ እስካሁን ያለን ቆይታ ይሄ ነው። በደንብ ላስረዳችሁ ብዬ ነው ይችን ሸተተች ያለችውን የመጣሁት። ይመቻችሁ፣ መልካም ቀን ይሆንላችሁ ቤተሰቦቼ። እስከ መጨረሻው ይዩት። ግን አመሰግናለሁ ስለምትከታተሉኝ። እኔ